በእርግጠኝነት መናገር የሚቻለው ያን ጊዜ በነበረው የለውጥ እንቅስቃሴ ፊውዳል አስተሳሰቡን በጠቅላላ የተቃወመው አብዛኛው ፊደል የቆጠረው ህብረተሰብ ነው። ዩኒቨርሲቲ ትምህርት ያገኘው ያነበበው ህብረተሰብ ነው። ሶሻሊዝም የሚባለው አስተሳሰብ በወቅቱ በጣም ኃይለኛ አስተሳሰብ ነበር። ያንን አንብቦ ተገንዝቦ ያንን ለመተግበር የሚሯሯጥ በተለይ በትምህርቱ ደና ጠንከር ያለ የገባው ኢንቴሊጀንት የሚባል ሰው ያንን ካላነበበ ያንን ፕራክቲስ ካላደረገ በቃ የተማረ እስከማይመስል ድረስ እና ውድድሩ የኔ ቤት ህፃን ሆኜ ወንድሞቼ የሚያነቡት መጽሐፍ እኔ እስካሁን ድረስ ትዝ ይለኛልና ትላልቅ የማርክሲዝም መጽሐፍ ዳ ካፒታል ምናምን የሚባለው በቃ ለማየት እና መቼ ነው አድጌ ይሄንን መጽሐፍ አንብቤ ገብቶኝ እያልኩ የምመኝበት ጊዜ ትዝ ይለኛል። እንደውም ቢጨንቀኝ አንድ ቀን ትላልቁን ማንበብ ስለማልችል ከአቅሜ በላይ ስለሆነ ብዬ ትንሿን አወጣዋት፣ ትንሿን ቮሊዩም እና ትንሿ ሌኒን ናት። ርዕሱን ረስቼዋለሁ። ለካ በጣም ኮንደንስድ የሆነ የሌኒን መጽሐፍ ነው። ስቲል አንስቼ ሳየው ምንም በቃ ከእንትኔ በላይ ነው። ገና እንግሊዝኛዬማ የለም ሀሳቡም የለኝም እና ትዝ የሚለኝ እሱ ነው። እና ያንን ለማንበብ በቃ ከሌኮ እንዲህ ነው በማርክሲዝም እንትን በቃ የመጠቀ ነው ችሎታው የሚባልበት እና የሚቀናበት የኢህአፓ አባል ለመሆን ስፔሻል መሆን አለብህ። ያን ጊዜ ታይተህ ነው ተፈትሸህ የምትገባው። ዝም ብሎ ማንም አይገባም ነበረ። ወደ ኋላ ምናልባት እየቀጠነ መጥቶ ሊሆን ይችላል እንጂ መጀመሪያ ላይ በችሎታህና በእንትንህ በጭንቅላትህ ተለክተህ ነው እዛ ውስጥ የምትገባው። ያ ፖዚቲቭ የሆነ የዓለምን ህዝብ እኛን ብቻ አይደለም ኢትዮጵያውያንን ብቻ አይደለም የዓለም ወዛደሮችን ጠቅላላ ነፃ ለማውጣት እኩል ለማድረግ ተብሎ የተደረገ እንቅስቃሴ ነው። ችግሩ ያው ከሃይማኖት ጋር ስለሚጋጭ እና አካሄዱ በመሬት ላይ ሲወርድ ችግር ስለገጠመው ፕራክቲስ ላይ ችግር ስለገጠመው ወደፊትም በሰዎች ላይ ይህንን ፕራክቲስ ለማድረግ አስቸጋሪ ስለሆነ ይመስለኛል የከሸፈው የወደቀው እንጂ በአስተሳሰቡ እኮ ሰዎች ሁሉ እኩል ናቸው ነው እኮ የሚለው። ከሃይማኖት እኮ የተለየ ማንኛውም ሃይማኖት የሰው ልጅ እኩል ነው የሚለው። ከዛ የተለየ አይደለም። the only difference ላይ ያለውን ታች እናወርደዋለን ነው። ገነት ራሱ እዚህ መፍጠር ይቻላል ነው። እዛ ላይ ነው ልዩነቱ እንጂ እኛ ገና የልጅ ልጆቻችን ገና ታች ያሉት ያልፍላቸዋል። እኛ ይሄንን እኩል አድርገን እናልፋለን፣ እነሱ የተመቸ ኑሮ ይኖራሉ ብለን እኮ ነው ብሎ ነው ሰው ሲሞት የነበረው። በቆራጥነት ሲሞት የነበረው ግን ለሐሳብ ነው ሲሞት የነበረው፣ ለፍልስፍናው ነው ሲሞት የነበረው፣ ለዘሩ አይደለም። ነው በዛ ደረጃ አይደለም። ኢንተርናሽናል ነበር እና ቀላል አልነበረም። ኮሚኒዝም እና ካፒታሊዝም ተብሎ ቀዝቃዛ ጦርነት ለስንት ጊዜ ሙሉ የፈጀውና በኋላ በኢምፔሪያሊዝም አሸናፊነት የተጠናቀቀው ያ ቀላል ፍልስፍና አልነበረም። ለዛ ነው ተገዢ የሆኑት እነዚህ ሰዎች፣ ለዛ ነው የሞቱት እነዚህ ሰዎች እንጂ ሰውን ለመከፋፈል መሬት ለመቆራረስና ለመከፋፈል አልነበረም። በብዛት የኢህአፓ መሪዎች ከትግርኛ ተናጋሪ ግሩፕ የመጡ ነበሩ። ትክክለኛ ፒውር ኢትዮጵያውያን ለጭቁን ለሁሉም ኢትዮጵያዊ ጭቁን ብለው የሞቱ ናቸው እነሱ እና እነሱን ገለን ነው በብሔረሰብ ስም እነሱን ገለን ነው ይሄንን አውሬ የፈጠር ነው ሲስተማቲካሊ እና ማጭበርበሪያ መሆን የለበትም። ያ እንቅስቃሴ ጄኒውን የሆነ እንቅስቃሴ ነበር። በእርግጥ የማርክሲዝሙ ጉዳይ ዓለምን ያኔ ያነቃነቀ አስተሳሰብም ቢሆን ማለት ነው ከዘር የገዘፈ ስለሆነ ፍልስፍና ስለሆነ የዘር ጉዳይ ፍልስፍና አይደለም፣ እንስሳነት ነው። የእንስሳ ባህሪ ነው። ከሰውነት ወደ ታች ዝቅ የሚያደርግ አመለካከት ነው። በእኔ አስተያየት ደግሞ ያየነውም ይሄ ነው። ድሮ ኢህአፓዎች ሲገዳደሉ በሀሳብ ተለያይተው ሲገዳደሉ በሽጉጥ በምናምን ነበር የሚገዳደሉ እና እንደውም ከገደለኝ ኢህአፓ ይግደለኝ፣ ምክንያቱም ጆሮህን ስለሚልህ ወዲያው ጸጥ ትላለህ። እረፍት ነው። እሱም አንድ ነገር ነው። ጥሩ ነው ማለት አይደለም። መገዳደል መጀመሪያ ነገር ለምን ይታሰባል?
ግን አሁን በዘር ሲሆን አገዳደሉ ራሱ እንዴት እንደከፋ እስቲ ያው እንግዲህ ሰው ማረድ፣ ቆራርጦ መጣል፣ ራቁቱን ምናምን ማድረግ፣ ሬሳ ላይ መጨፈር ምናምን የሚመጣው ይሄ ከሰውነት በታች የሆነው አመለካከት ውስጣችን እየሰረጸ ሲሄድ የሚያመጣብን በሽታ ነው። በጣም አደገኛ በሽታ ነው። ማንም ሰው ከእንደዚህ አይነት አስተሳሰብ ኢሚዩን አይደለም። ኢንተርቴን ካረከው ከተቀበልከው ወደዚያ ታች ነው የሚያወርድህ። ከዚህ በፊትም እኔ በተደጋጋሚ ይሄንን እላለሁ፣ አሁንም እላለሁ፣ ወደፊትም እላለሁ። በዚህ መንገድ የሄደ ማንኛውም ሰው የዚህ በሽታ ተጠቂ ነው የሚሆን እና መግደል ብቻ ሳይሆን አገዳደሉ ራሱ ይለያል። አሁን ምናየው በዘር ምክንያት የሚገሉ ሰዎችን አይተህ ከሆነ አገዳደላቸው ስታይሉ ራሱ ይለያል። የበሽታ መሆኑን የምታየው ለዚህ ነው። አንድ ሰው ከሞተ በኋላ ለምን ትቆራርጠዋል? በሽታ ካልሆነ ማለት ነው። የህመም ጉዳይ ነው። ውስጡ ያ ሰው የሚያርደው ሰው ውስጥ ያለውን ስሜት ይኸው። ምን አይነት ስሜት ነው ያ ሰውዬ? ምን አይነት እብደት ውስጥ ነው? የሃይምሮ እንትን ውስጥ ነው ያለው ማለት እኮ ነው። ሲቆራርጥ የሚያገኘውን ሳቲስፋክሽን አስበው። እኔ ላስበው አልችልም። እና ወደዛ ነው የምንወርደው ነው ስንወርድ አስተሳሰባችን። ለዚህ ነው በኢህአፓውም ቅድም እንዳልነው እንትን ያለቁት በኢህአፓ እና በምን የሆኑ ያለቁት አሁን ለዚህ የደረስንበት ክፍተትና የሰው ጥረት የእውቀት ሽግግር እንትን መከራ ያዳረገን እሱ ነው። አሁን አንዳንድ ሰው በወያኔ ጥላቻ ወያኔ ባመጣብን መከራ እንትን ልዩነት ምክንያት እርስ በርስ እንድንጠራጠር እንድንገዳደል በማድረጉ የተማረሩ ሰዎች መንግስቱ ኃይለማርያም ቢገል ቢያንስ ሀገሩን ይወዳል የሚል እና እሱ ይሻል ነበር ወደሚል ሲሄዱ ይገርመኛል። ለይቶም አይገልም። አዎ እውነት ነው፣ ለይቶ አይገልም። ግን ስለገደለ የገደለ ሊመሰገን የሚችልበት ምክንያት የለም። ነገር ስለገጠማቸው ነው። አሁን የከፋ መጣና አየህ እንዴ ሰው ይሞታል፣ ሀገር እንዴት ይገደላል? ሰው ይገደል። ሰው መገደሉን እኮ አሁን ብዙም እኛ ለሞት ብዙም እንትን የለንም። አሁን አገር ሊሞት ስለሆነ ነው ሰው የተጨነቀው። አገር ሞተ። ቢያንስ መንግስቱ ኃይለማርያም አገሩን ይወዳል ወደሚል ፈኒ ወደሆነ አድናቆት ውስጥ የገባ ነው። አገር ሊሞት ስለሆነ ነው። አገርና ሰውን በማወዳደር መንግስቱ ይሻላል እንጂ በጣም የሚያስቅ ነገር ነው። ማን ነው ባዶ ያደረገን? መጀመሪያ እንደዚህ ባዶ ያደረገን ማን ሆነና ነው መንግስቱ ኃይለማርያም ዛሬ በፌስቡክ ላይ አንዳንድ ጊዜ አንተ ሀቀኛ ሰው እንኳን አየህ ይሄንን እንኳን አሳየህ እያሉ ያመሰገኑ የሚለጥፉ ሰዎች አሉ። እና ለዛ ምስጋና የበቃ ነው አይሮኒካሊ አገር የሚገድል ስለመጣብን